አሁንም የሆነ ነገር ሲፈጠር ነው እየሮጥሽ የምትመጪው እንጂ ለልጁ አስበሽ አይደለም። በጣም የሚያስገርመኝ ባህሪ እኔ የምለው ለምንድን ነው የአንዳንድ የአብርሽ ቤተሰቦች የሆነ ነገር ሲፈጠር ትመጣላችሁ ሮጣችሁ፣ በተለይ ደግሞ ቡዜ ምናምን ነገር ማለት ነው። ሩታ ወይንም አብርሽ ማለት ነው። አብርሽ ዛሬ ነው እንዴ ልጅ መሆኑን ያወቀው? እስከ ዛሬ ልጅ እንደሆነ አታውቅም ነበረ? እስከ ዛሬ ሩታ በሆዷ ውስጥ ጨርቅ ነበረ እንዴ አድርጋ ስትዞር የነበረው? አልገባኝም። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ይህንን ቪዲዮ ዛሬ ነው ያዩትኝ። ሳየው በጣም ነው ጨጓሬ የተላጠው፣ በጣም ነው የተናደድኩትኝ። ብቻ የሆነ ነገር ልበል ብዬ አሰብኩና ወደ እናንተ መጣውኝ። ምናልባት አናዷችሁ ሊሆን ይችላል፣ እናንተም እንደ ሴት ልጅ ማለት ነው። በነገራችን ላይ ሩታ ደህና ናት ትላላችሁ። ሩታ ደህና አይደለችም፣ ብዙ ነገሮች ደርሶባታል። የምሬን ነው የምላችሁ። ማለት እኔ በእሷ ቦታ በሆን አልቋቋመውም፣ አልችለውም ጭራሽ ማለት ነው። እሷ ጀግና ናት። የሆነ እንዳልተበደለ ሆና እምባዋን ሚዲያ ላይ ሳታሳይ ብዙ ነገሮች ከእርግዝና ወራት ጀምሮ ተቆጣጥራ እዚህ ደርሳለች። ነገር ግን ደግሞ ዛሬ ላይ ነገሮቹ ኦቨር ሲሆኑ ሲያስጠላት እረፍት ማድረግ ስላለባት ወደ ቤተሰቦች ጋር ልሄድ ልጄን እያለች ለ2 ወር ይሄ መሄድ ለምን አንገበገባችሁ ነው? የአብርሽ እህት ለምን ምን አናደደሽ እንዴ? ቤተሰቦቿ ጋር መሄድ የለባትም ማለት ነው? ለምን ምንም የሚያናድድ ነገር አለው? እረፍት ላግኝ እረፍት ፈልጋለሁ። አዎ ከምንምና ከማንንም በላይ እረፍት የምናገኘው ሰላም የምናገኘው ቤተሰቦቻችን ጋር ስንሆን ነው። ምክንያቱም የወለደ አይጥልም። ምንጊዜ የምናገረው ነው። የወለደን አይጥለንም። እናት አትጥልም ልጇን በጭራሽ ማለት ነው። እናት ልጇን አትጥልም። እኛ አርጅተን ትልቅ ሰው ሆነን ነጭ ጠጉር ሁላ አውጥተን ለእናታችን ምንጊዜም ልጅ ነን፣ ምንጊዜም ቢሆን ማለት ነው። እና የአብርሽ እህት አሁን ልጁን እንደሚወደው ስለምታውቂ ነው ይዘሽ መራቅ የምትፈልጊው ምናምን ነው እያልሻልሽ። የአንቺ ሀሳብ እንደዛ ነው። ኖ አብርሽ ታዲያ ዛሬ ነው እንዴ ልጁ መሆኑን ያወቀው? ዛሬ ነው እንዴ ልጁን መውደድ የሚጀምረው? ለምን እሷ እርጉዝ ሆና እሱ ከሄርሜላ ጋር ሲለጣጠፍ አልነበረ እንዴ? ፋክቱን እናውራ፣ እውነቱን። እሷ እርጉዝ ሆና ሰላም ሰጥቷት ያውቃል አንድ ቀን? እኔ በጣም ስሳቀቅ ነበረ። ሩታ ከዛሬ ልጁ ላይ የሆነ ነገር ባላደረገች፣ ወይኔ ልጁን አስወርዳለሁ ባላለች ምናምን እያልኩኝ እኔ በጣም ብዙ ነገር ሳስብ ነበረ በውስጤ ማለት ነው። ነገር ግን ሩታ ጀግና ናት። ልጅ የእግዚአብሔር ስጦታ መሆኑን ጠንቅቃ ታውቃለች። 9 ወር ሙሉ ተሸክማ ያንን ልጅ ወለደችው። ዛሬ ሲወለድ ልጁን እንደሚወድ ስለምታውቂ ነው ገነመኔ ምናምን ታያለሽ። አባት ልጁን መውደድ ያለበት ገና አባት ለመሆን ሲያስብ ነው ልጁን መውደድ መጀመር ያለበት እንጂ ልጁ ተወልዶ ከሆዱ ሲወጣ ምናምን አይደለም መውደድ ያለበት። ይሄንን ልጅ እኮ እሷ ፈልገው አይደለም፣ በግሏ አይደለም፣ አስበውበት ተመካክረውበት ያደረጉት ነገር ነው። ዛሬ ላይ እሷ ስታረግ ሸሸት፣ ከዛ ሲወለድ ደግሞ ልጄ ታው እንጂ እና ምንም የሚያንገበግብ ጉዳይ አይደለም። ልጅቷ አይምሮዋ ማረፍ ይፈልጋል፣ ነፃነት ትፈልጋለች። እና እረፍት ስጧት እንዴ፣ እረፍት ስጧት። አጠገቧ እኮ ነው፣ አጠገቧ ሴት ይዞ እዛ ጋር ስትላፋ እወዳለሁ እያለች ስታለቃቅስ፣ አንዴ ጉንጩን ስትስም ስትታከክ ምናምን ነገር ይህ ሁሉ እንዴ ያማል እኮ ለአንድ ሴት ልጅ በጣም እኮ ነው የሚያመው፣ በጣም ቁስል እኮ ነው። ይሄ ሁሉ ነገር ግን ለእናንተ ላይክ ሲምፕል ነው፣ ምንም አልመሰላችሁም። በቃ ሩታ ጤነኛ ናት፣ ቆማ ስለተራመደች ጤነኛ ናት። በቃ እሷ ምንም አልመሰላትም የተፈጠረው ነገር። እንዴት አይነት አመለካከት ነው ያላችሁ? እንዴት አይነት አመለካከት! ሰው ካልሞተ በቃ አልጋ ካልያዘ የአንድን ሰው ጉዳት አንረዳም ማለት ነው። ስለዚህ ልጅህን አታይም አልተባልክም፣ ይሄ ተብለሃል። ማየት አቃተክ እንደ ቤተሰቦቿ ጋር ሄደ ልጅህን በአግባቡ ማየት መጠየቅ ትችላለህ፣ ተሰጥቷል ነፃነት። ነገር ግን ደግሞ ለ2 ወር ልጅን እየመሄድ ፈልጋለሁ፣ እረፍት ፈልጋለሁ፣ ነፃነት ፈልጋለሁ ካለች መብቷ ነው። እንኳን ቤተሰቦቿ ጋር የፈለገችበት ቦታ ይዛ መሄድ፣ እሷ ሰላም የሚሰማ ቦታ ሁላ ልጇን ይዛ የመሄድ መብት አላት። ልጇን ተንከባክባ አርግዛ አመጣ የወለደችው እሷ ናት። ከልጇ ጋራ ማንም አልነበረም። እሷና ልጇ ብቻ ነበሩ ለ9 ወራት ሲንከራተቱ የነበሩት።
አንተ ግን ያኔ ዓለምህን ስትቀጭ ነበረ። ዛሬ ምን አፍ ኖሮህ ነው አቶ አብርሃም? ልጄን ስለምወደው ነው። ደግሞ መጡ ቤተሰቦቹ ልጁን እንደሚወድ ስለምታቂ ነው ምናምን ነገር። አንቺ ሴት አይደለሽ እንዴ? ቤዚ የምትበያዋ ሴት አይደለሽ እንዴ? እንዴት ሩታ ላይ ጣትሽን ለመቀሰር በምን አቅምሽ? በምን ሞራልሽ? ሩታ እኮ ካሳ የሚያስፈልጋት ሴት እኮ ናት። የአይምሮ ካሳ ያስፈልጋታል። ሌላውን ትተሹ ማለት ነው እና የአይምሮ ካሳ የሚያስፈልጋት ሴት ናት ሩታ ማለት። ቆማ ስለተራመደች ጤነኛ ናት በቃ ሌለ ምንም አልመሰላትም። እንደዛ ብላችሁ ነው እያሰባችሁ ያላችሁት። ሰው ልጅ ህመሙን ራሱ ነው ከፈጣሪ ጋር የሚያውቀው ማለት ነው እና ቤተሰቡ ነው ሊረዳው የሚችለው እና ብዙ ቃቃ ጨዋታ ነው የተሰራባት። ብዙ ነገር ነው የተደረገችውና ታዋት ትረፍ። የትም ቦታ ሄዳ የማረፍ መብት አላት። አትጨቅጭቋት። አንቺ ደግሞ ሁሉ ጊዜ የአብርሽ ጋርድ ምናምን በቃ የሆነ ነገር ሲፈጠር ምናምን ውጥር ስትይ ትመጫለሽ እና ይደብራል። እንደ ሴት ልጅ ማለት ነው የሆነ ሪስፔክት። ምናልባት እኮ ሩታ ጋም ስህተት ሊኖር ይችላል። ነገር ግን ደግሞ በዚህ ልክ በልጇ መምጣት ከባድ ነው። ያኔ እሷ በጭንቋ ሰዓት በእርግዝናዋ ወቅት ምናምን ነገር አብራችሁ ሳትጨነቁ አብራችሁ ሳትኖሩ ዛሬ ልጁ ሲወለድ የማይወለድ መስሏችኋል መሰለኝ በዛን ሰዓት። ዛሬ ልጁ ሲወለድ ምናምን ነገር ልጄን እወዳለሁ ለልጄ ፍቅር አለኝ ምናምን። ሴት ልጅ እኮ እርጉዝ ሆና ማለት ነው እርግዝናዋ እንዲቀላት ይባላል ሲባል ነው። እኔ አልኖርኩትም ያን ህይወት። እግዚአብሔር ከፈቀደ ወደፊት ልኖረው ይችላሉ፣ አርግዤ ላየው ይችላሉ። እና የሆነ ቤቢ ሻወር እንኳን የሚደረግላት ላይክ ደስ እንዲላት ምጡ እንዲቀልላት ምናምን በቃ ለሷ ደስታ ለመፍጠር እንደዛ ነገር ነው ሲባል ሰምቻለሁ። እና አንድ ቀን እንኳን እሷ እርጉዝ ሆና የሆነ ለየት ያለ መዝናኛ ቦታ እንኳን አልወሰድካትም አብርሽ። እስከ 9 ወር ሙሉ ከዛ ሴት ጋራ ነበር አብረህ ማለት ነው። ዛሬ ታዲያ ልጄን እወዳለሁ ገደመኔ ምናምን። የልጅ ፍቅር ሊገልህ ነው የልጅ መውደድ ማለት ነው። እና በጣም ይደብራል። ቢያንስ አንተ እንደፈለክ መሆን ትችላለህ። ቤተሰብህን ደግሞ እዛ ጋር እህትህን አምጥተክ ሩታ ላይ እንደዚህ ምናምን እንድትውረገረግ ማድረግ ይደብራል። በጣም የሚደብር ነገር ነው እና የቤተሰቦቿ ጋር የመሄድ መብት አላት። ልጅህን ደግሞ አንተ ሄደ መጠየቅ መብት አለ፣ አልተከለከልክም። ከዛ ውጭ ልጅቷን ለቀቅ አድርጓት። ረፍት ከፈለገች መብቷ ነው እና ብዙ እንትን ማለት አያስፈልግም።